ሰላም፣ በዚህ ቪዲዮ ኖክተርናል አኒማልስ የተባለውን ምርጥ ፊልም ይዤላችሁ መጥቻለሁ። ፊልሙን እንደምትወዱት ስለማልጠራጠር ላይክ እያደረጋችሁ እንድትጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። የፊልሙ የመጀመሪያ ትዕይንት ሰዎች በአንድ የስዕል ጋለሪ መክፈቻ ላይ ሲገኙ ያሳያል። የሙዚየሙ ማናጀር የሆነችው ሱዛን ዝግጅቱን እያየች በሐዘን ስሜት ተውጣ ትታያለች። ኤግዚቢሽኑ ካለቀ በኋላ ወደ ትልቁ መኖሪያ ቤቷ ለመሄድ መኪና እየነዳች እናያታለን። በማግስቱ ጠዋት ሱዛን በቴሌቪዥን ፊልም ስትመለከት ይታያል። ነገር ግን በሚታየው ነገር ትበሳጫለች። አገልጋዩዋ ጠዋት ላይ አንድ ጥቅል እንደደረሳት ይነግራታል። እናም የቀድሞ ባለቤቷ ኤድዋርድ የጻፈው ልቦለድ እንደሆነም ትረዳለች። ከማስታወሻው ላይ ኤድዋርድ እሷ ከተወቹ በኋላ ልቦለዱን ለመጻፍ እንደተነሳሳና በጸደይ ከመታተሙ በፊት እሷ የመጀመሪያው አንባቢ እንድትሆን እንደሚፈልግም ይነግራታል። እንዲሁም በአሁኑ ጊዜ በሎስ አንጀለስ እንደሚገኝና በሚቀጥለው ሳምንት ከመጓዙ በፊት እሷን ማየት እንደሚፈልግም ይነግራታል። ሱዛን የልብ ወለዱ ርዕስ ኖክተርናል አኒማልስ እንደሆነ ትረዳለች። ሁተን የተባለው የሱዛን ባልም ይደርሳል እና ሱዛን ለምን በሌላኛው ምሽት በስዕል ጋለሪ ውስጥ እንዳልነበር ትጠይቀዋለች። ነገር ግን ባሏ ወደዛ መጥቶ ቢሆን ስራ እንደሚረፍድበት ይነግራታል። ሱዛን 15 ደቂቃ ለሷ በቂ እንደነበር ገልጻ እንዲሁም ለምን ትናንት ማታ ወደ መኝታ ቤት እንዳልመጣ ስትጠይቀው እሷን ላለመቀስቀስ ብሎ እንደሆነ ይናገራል። ነገር ግን ሱዛን ሌሊቱን ሙሉ መተኛት እንዳልቻለችም ትናገራለች። ሚስቱ ወደ ባህር ዳርቻ ለእረፍት እንዲሄዱ ሀሳብ ብታመጣም ሁተን ወደ ቢሮ ተመልሶ ለሌላ የንግድ ስብሰባ ወደ ኒውዮርክ መብረር እንዳለበት ይናገራል። ድሃ መሆን ካልፈለገም ይህንን ስምምነት መፈጸም አለበት። በዚህም ሁተን በንግዱ ላይ ችግር እንዳጋጠመውና ጥንዶቹ በገንዘብ ችግር ውስጥ እንደሆኑም እንረዳለን። በኋላ በዚያ ምሽት ጥንዶቹ በሱዛን ጓደኛ ቤት ድግስ ላይ ይገኛሉ። የሱዛን ጓደኛ አሊሲያ በደንብ እየተኛች እንዳልሆነች ስትጠይቃት ሱዛን ሀብትና ሁሉም ነገር ቢኖራትም ደስተኛ መሆን እንዳልቻለች ትናገራለች። አሊሲያን በትዳር ህይወቷ እንዴት ደስተኛ እንደሆነች ስትጠይቃት ከባሏ ጋር የቅርብ ጓደኛሞች እንደሆኑና እርስ በእርሳቸው እንደሚዋደዱ እና በህይወት ውስጥ ብቸኛዋ ሴት እንደሆነች እርግጠኛ እንደሆነች ትመልሳለች። ይህንን ስትሰማ ሱዛን ከሁተር ጋር ተመሳሳይ ግንኙነት እንደሌለች በመናገርም እያዘነች እንመለከታታለን። አሊሲያ ሁተር ለሷ ታማኝ እንደሆነ ጥርጣሬ አላት። ነገር ግን ሁተር ለኒውዮርክ መሄድ ስላለበት ንግግራቸውንም ያቋርጣል። ሱዛንም ባሏ ምን ያህል እንደሚያስፈልገው እያወቀች ለመጪው የንግድ ስምምነት መልካም ዕድል ትመኝለታለች። አይኖቿም የጭንቀትና የናፍቆት ድብልቅም ያሳያሉ። በኋላ በዚያ ምሽት ሱዛን የእንቅልፍ ኪኒኖች ወስዳ በኤድዋርድ የተበረከተላትን ልቦለድ ለማንበብ ስትዘጋጅ እንመለከታታለን። መጽሐፉ ጅማሬው ላይ ለሱዛን ተብሎ ተጽፎበታል እና ገጾቹን ስትመረምር ታሪኩም ይገለጣል። ልቦለዱ የሚጀምረው አንድ ቤተሰብ ወደ ቴክሳስ በመንገድ ጉዞ ሲሄድ ነው። የቤተሰቡ ራስ ቶኒ መኪናውን እየነዳ ሚስቱ ሎራ አብራው ትገኛለች። ሴት ልጃቸው ኢንዲያ የሞባይል አገልግሎት በማጣቷ ስታማረር ቶኒ ስልክና ሰዎች በሌሉበት በምዕራብ ቴክሳስ ያለውን ብቸኝነት ያደንቃል። ኢንዲያም ወደ ቴክሳስ የሚደረገው ጉዞ ዓላማው ምን እንደሆነ ስትጠይቅ ቶኒ ስለመጪው የቤተሰብ ስብሰባም ያስታውሳታል። ይህም ኢንዲያን የሚያስደስት አይመስልም። ብዙም ሳይቆይ ሰላማዊ ጉዟቸው መንገዳቸውን በሚዘጉ ሁለት ቀስ በቀስ የሚንቀሳቀሱ መኪኖችም ይስተጓጎላል። ቶኒ ክላክስም ያደርጋል። ይህም አንድ መኪና ለአፍታ መንገድ እንዲለቅ ያደርገዋል። ነገር ግን ኢንዲያ ለመኪናዎቹ ጣቷን በመጠቆም ችግርን ትጀምራለች። በዚህም ምክንያት መኪኖቹ የበለጠ ጠበኛ ይሆናሉ፣ ያሰቃያቸዋል እና በመጨረሻም ግጭት እንዲፈጠር ያደርጋሉ። ቶኒን ከመንገድ አስወጥተውት ሬ የሚባል ሰው ቀርቦ ቶኒ አደጋ ሲደርስ ማቆም እንዳለበት ይናገራል። ቶኒ ጉዳዩን ለመፍታት ወደ ፖሊስ እንሂድም ይላል። ነገር ግን አንድ ሰው ጎማው ስለተበላሸ ሊሆን እንደማይችል ይናገራል። ቶኒ እርዳታ ለማግኘት ለመንዳት እንዲሞክርም ይነግረዋል። ነገር ግን ጎማው በእርግጥ እንደተበላሸም ይረዳል። ይህንን ሲያይ ሬ ጥሩ ሰዎች እንደሆኑ በመናገር መኪናውን ለመጠገንም ሐሳብ ያቀርብለታል። ቶኒ ከመታዘዝ ውጪ ሌላ አማራጭ የለውም። ከመኪናው ወርዶ መለዋወጫውን እንዲያመጣ ይጠየቃል። ሰዎቹ ጎማውን ሲጠግኑ ሴቶቹ መኪናውን ማስነሳት ስላለባቸው ከመኪናው እንዲወጡ ይገደዳሉ። ይህንንም በግድ ይፈጽሙታል። ብዙም ሳይቆይ የሬ ለኢንዲያ ያለው ባህሪ ተገቢ ያልሆነም ይሆናል። ይህም ከቶኒ ጋር ግጭት እንዲፈጠር ያደርጋል። ሬም በኃይል ይመልሳል እና ቶኒ ወደ ኋላ ለመመለስም ይገደዳል። ጎማው ከተጠገነ በኋላ ሴቶቹ በፍጥነት ወደ መኪናቸው ተመልሰው ቶኒንም መጥራት ይጀምራሉ። በሚያሳዝን ሁኔታ ሬና ተርክ መኪናውን ተቆጣጥረው ይነዳሉ። ቶኒ እነሱንም ለማስቆም አቅም ያጣል። በልብ ወለዱ ውጥረት የተጨነቀችው ሱዛን
መጽሐፉንም ትዘጋዋለች። ሱዛን ስትደውል ባሏን በሆቴል ውስጥ ከአንዲት ሴት ጋር እናየዋለን። እሷም ኒውዮርክ ከደረሰ በኋላ ለምን እንዳልደወለላት ስትጠይቀው እሷን መቀስቀስ እንደማይፈልግ ይናገራል። ሁተን የአሳንሳር ኦፕሬተሩን ወደ 31 ፎቅ እንዲሄድም ይነግረዋል እና ሱዛን የተለመደው ቁጥር ስላልሆነ ትገረማለች እና ሁተን መደበኛው ክፍላቸው ስለተያዘ እንደሆነ ይነግራታል። ወደ ፎቁ ሲደርሱ ኦፕሬተሩ እመቤት 33 ቁጥር ደርሰናል ይላል። ሱዛን ባሏ ከሌላ ሴት ጋር እንደሆነ ተረድታ እያዘነች ጥንቃቄ እንዲያደርግ ነግራው ስልኩንም ትዘጋለች። ወደ ልብ ወለዱ ስንመለስ ሱዛን ካቆመችበት ቦታ ማንበቧን ትቀጥላለች። ቶኒ ከሰዎቹ አንዱ ከሆነው ሉ ጋር ብቻውንም ቀርቷል። እሱም እንዲነዳ ካልሆነ ቤተሰቡን በድጋሚ እንደማያይ የሚያስፈራረዋል። የተጨነቀውና የፈራው ቶኒ ሚስቱንና ሴት ልጁን የሚያሳይ ምልክት ለማግኘት የመንገዱ ዳርቻ ይመለከታል። ከዚያም መኪናቸው አንድ ትሬለር አጠገብ ቆሞ ይመለከታል። ነገር ግን ማንም ሰው በአቅራቢያው የለም። ሉ ደግሞ ቤተሰቡን እንደማይጎዳው እያረጋገጠ እንዲነዳ ይነግረዋል። በመጨረሻ ሉ ቶኒን ወደ ጨለማና ምድረ በዳ ቦታም ይወስደዋል። እዛም ከመኪናው አስወጥቶ ጥሎት ይሄዳል። ምስኪኑ ሰው በጨለማ ውስጥ ብቻውን እየተራመደ ሳለ የራሱን መኪና ሲቀርብ ይመለከታል እና ተደብቆም ይሸሻቸዋል። እንደ ዕድል ሆኖ ቶኒ ሬና ሉ ሲፈልጉትም ማምለጥ ችሏል። ብቻውንና በጭንቀት ውስጥ ያለው ቶኒ ጠዋት ላይ አንድ የእርሻ ቤት እስኪያገኝ ድረስ በመንገድ ዳር ይንከራተታል። እርዳታ ለማግኘት ተስፋ ቆርጦ ስልክ ለመጠቀምም ይጠይቃል። በፖሊስ ጣቢያ ቦቢ የሚባል የፖሊስ ሌተናንት ስለተፈጠረው ነገርም ይጠይቀዋል እና አብረው በዚያ አሳዛኝ ምሽት የተፈጠረውን የቶኒን እርምጃዎች ይከታተላሉ። መርማሪ ቦቢ ቶኒ ምንም አይነት ሽጉጥ ሳይዙ ሰዎቹ ሚስትና ሴት ልጁን እንዲወስዱ የፈቀደበትን ምክንያት መረዳት አልቻለም። ፍለጋቸው ወደ እሾሃማ አጥርም ይመራቸዋል እና ወደ ምድረ በዳው ውስጥ ሲገቡ ቶኒ ሚስቱና ሴት ልጁ በደም ተሞልተው ቀይ ሶፋ ላይ ሞተውና እርቃናቸውን ሆኖ ሲያቸው ልቡ ይሰበራል። ሱዛን በታሪኩ አሳዛኝ ለውጥ ተነክታ ታነባለች። በመጽሐፉ ውስጥ በተቀሰቀሱ ስሜቶች ተውጣ መጽሐፉን ላፍታ ትዘጋዋለች። አእምሯ ወደ ኒውዮርክ ከቀድሞ ባለቤቷ ኤድዋርድ ጋር ወደ አንድ አጋጣሚ ይመለሳል። ሱዛን የድህረ ምረቃ ትምህርቷን እየተከታተለች ባለችበት ተቋም በኮሎምቢያ ዩኒቨርሲቲ ለስኮላርሺፕ ቃለ መጠይቅ ለማድረግም እሱ ተገኝቷል። ሱዛንም ኤድዋርድን ለእራት ትጋብዘዋለች። ትዕይንቱ ወደ ራት ጊዜም ይቀየራል። ኤድዋርድ ሱዛን የመጀመሪያ ፍቅሩ እንደነበረች ይናዘዛል። ኤድዋርድ ሱዛን እንደ እናቷ ተመሳሳይ አይኖች እንዳላት ሲነግራት የሱዛን ምላሽ ያልተጠበቀ ነው። እንደ እናቷ መሆን እንደማትፈልግ በመናገርም ትበሳጫለች። ኤድዋርድ ለምን አርቲስት መሆን እንዳቆመችም ይጠይቃታል እና ምላሿ በራስ መተማመን ይጎደለው ነበር። ከዚያም ራሷን በጣም እንደምታቃልልም ይነግራታል። ይህንን ስትሰማ ሱዛን ፈገግ ብላ ከእሷ ጋር ወደ ቤት መምጣት ይችል እንደሆን ትጠይቀዋለች እና እሱም የመጀመሪያ ፍቅሯ እንደነበር ትናዘዛለች። ወደ አስደናቂው ልቦለድ ስንመለስ የፖሊስ መኮንኑ ቦቢ ለቶኒ የቤተሰቡ ሞት መንስኤ እንደተረጋገጠ ይነግረዋል። ሚስቱ የራስ ቅል ስብራት ደርሶባታል። ሴት ልጁ ደግሞ ታንቃና እጇም ተሰብሮም ተገኝቷል። አስፈሪው ነገር እዚህ ላይም አያበቃም። ሁለቱም ከመሞታቸው በፊት ወሲባዊ ጥቃትም ደርሶባቸዋል። ቦቢ የቶኒ ሚስትና ሴት ልጅ የጣት አሻራዎች በዚህ አሳዛኝ ምሽት መኪናው ቆሞ በነበረበት ትሬለር ላይ እንደተገኙም ይገልጻል። አሁን የትሬለሩን ባለቤት ፍለጋ ላይም ናቸው። ከዚያም የሱዛን ሀሳቦች ከእናቷ ጋር ወደ ነበራት የእራት ትዕይንትም ይመልሷታል። በዚህ ጊዜ ሱዛንና ኤድዋርድ ጥልቅ የፍቅር ግንኙነት ውስጥ ነበሩ። ከእናቷ ጋር የነበራትም ውይይት ሱዛን ኒውዮርክን ለቀ ወደ ቴክሳስ ከኤድዋርድ ጋር ለመሆንና እሱን ለማግባት ባደረገችው ውሳኔ ላይ እናቷ ቁጣዋን ስትገልጽ መራራ ይሆናል። እናቷ ኤድዋርድን አትቀበለውም። ደካማና ከደረጃቸው በታች እንደሆነ ትቆጥሯለች። ሱዛንም ትከላከልለታለች። ነገር ግን እናቷ አንድ ቀን በምርጫዋ እንደምትጸጸትም ትተነብያለች። ኤድዋርድ የሚገባትን የቅንጦት ሕይወት ሊሰጣት እንደማይችልም እርግጠኛ በመሆን ከዚያም ሱዛን ገና ባታውቀውም እሷና እናቷ በእውነቱ የበለጠ እንደሚመሳሰሉ ትነግራታለች። ሱዛን ይህንን ክዳ ምንም የሚያመሳስላቸው ነገር እንደሌለ ስትናገር እናቷም ትንሽ ጠብቂ ብላ ስትመልስላትም ንግግራቸው ይጠናቀቃል። ትዝታው ይጠፋል እና ሱዛን በመጽሐፉ በጣም በመነካቷ ኤድዋርድን ለማግኘት ወስና እሱን ለማግኘት ያላትን ፍላጎትም ገልጻ ስራውን ካነበበቻቸው በጣም አስደናቂ ስራዎች መካከል አንዱ እንደሆነም ታወድስለታለች። ወደ ልቦለዱ ዓለም ስንመለስ ቶኒ ከቦቢ ታርክ የሚባል ሰው ብቸኛ ፍንጭ የሆነ ፎቶ የያዘ ኢሜል ይደርሰዋል። ቶኒ ታርክን ከተጠራጣሪዎቹ አንዱ እንደሆነ ይገነዘባል። ነገር ግን ስለሱ ምንም አይነት የቅርብ ጊዜ መረጃ አልነበረም።
ቀናት ወደ ወራትም ተለውጧል እና ምርመራውም የቆመ ይመስላል። አንድ ቀን ቦቢ ስለ ቤተሰቡ ግድያ ዜና ይዞ ለቶኒም ይደውልለታል። ቶኒ ጺሙን ተላጭቶ በማግስቱ ከቦቢ ጋርም ይገናኛል። እዚህ ቶኒ 3 ሰዎች አንድ ሱፐርማርኬት ለመዝረፍ እንደሞከሩ፣ አንዱ እንደሸሸ፣ አንዱ እንደተያዘና አንዱ በጥይት ተመቶም እንደሞተ ይረዳል። ተርክም የሞተው ሰው ነው። ቦቢ የተያዘውን ተጠርጣሪ እንዲለይም ቶኒን ይጠይቀዋል። በፖሊስ ጣቢያው ቶኒ ሰውየውን ወዲያውኑም ያውቀዋል። ያ ምሽት በምድረ በዳ የተወሉ ነበር። ሉ መጀመሪያ ቶኒን እንደማያውቀው ይክዳል። ነገር ግን ቶኒ ያካፈሉትን መከራ በግልጽ ማስታወሱ ሉን ምንም መውጫ መንገድ እንዳይኖር ያደርገዋል። ቦቢ ስለ ሬይ እና ተርክ መረጃ እንዲሰጥ ሉንም ይጫነዋል። ነገር ግን ሉ እንደማያውቃቸውም ይናገራል። የቶኒ ምስክርነትና በመኪናውና በትሬለር ላይ ያገኙትን የጣት አሻራዎች በመጠቀም ቦቢ ሉን ወደ እስር ቤትም ይወስደዋል እና ሉን በግድያ እንደሚከሰውም ለቶኒ ይነግረዋል። መኮንኑ ሬይን እንደሚያገኘውም ለቶኒ ያረጋግጥለታል። እሱም የሸሸ የዝርፊያ 3ኛ ተጠርጣሪ እንደሆነም ያምናል። ከመጽሐፉ ታሪክ ስንወጣ ሱዛን በቢሮዋ ውስጥ በሐሳብ ተውጣ እንመለከታታለን። ሰራተኞቿ ትኩረቷን ማጣቷን ያስተውላሉ። ይህም እንቅልፍ በማጣቷ እንደሆነም ይናገራሉ። ሱዛን የእንቅልፍ እጦት እንግዳ ነገር እንዳልሆነባትም በመናገር የቀድሞ ባለቤቷ በቀልድ ኖክተርናል አኒማል ብሎ ይጠራትም እንደነበር ታስታውሳለች። ይህ ማለት ሌሊት የማይተኙ እንደ የሌሊት ወፍና ጉጉት አይነት እንስሶችም ማለት ነው። የቀድሞ ባሏ ኖክተርናል አኒማልስ የሚል አሳዛኝ መጽሐፍ መላኩ እንግዳ ነገር እንደሆነባትም ተሰምቷታል። ከሰራተኛዋ አንዷ የቀድሞ ባሏን ተወደው እንደሆነ ስትጠይቃት ሱዛንም አዎ ትላለች። ነገር ግን በእሱና በጽሑፉ ላይ እምነት አልነበራትም። ማራኪና ቆንጆ ለሆነው ሁተን ስትልም በጭካኔ ስም ከመተዋ በፊት የቀድሞ ባሏ ላይ አስከፊ ነገር እንደሰራች እዚህ ላይም ትናዘዛለች። በቦርድ ስብሰባ ላይ አንድ የተወሰነ ሰራተኛ ስለማባረር ይወያያሉ እና ሱዛን ሰራተኛቸውን መደገፍ አለባቸው ምክንያቱም የቀጠሩት እነሱ ስለሆኑ በማለት ትቃወማለች። ከቦርዱ አባላት አንዷ በኩባንያው ውስጥ ለውጦቹን የፈለገችው እሷ እንደሆነች ብታስታውሳትም ሱዛን በድንገት ሐሳቧን ትቀይራለች። ነገሮችን መቀየር አንዳንድ ጊዜ ጥሩ እንዳልሆነ ስትናገርም እናያታለን። ይህም ምናልባት በህይወቷ ውስጥ ባደረገችው ለውጥ መጸጸቷን ያሳያል። ወደ ልብ ወለዱ ስንመለስ ዋናውን ተጠርጣሪ ሬይን ለመጋፈጥ ጉዞ ላይ ቦቢንና ቶኒን እናጅባለን። ሬይ በወንጀሉ ቦታ ላይ የጣት አሻራዎች ባይገኝበትም ቶኒ ጥፋተኛ መሆኑን እርግጠኛ ነው። ሬይን ወደ ፖሊስ ጣቢያም ሲጋብዙት ግጭቱ ይገለጣል። በጉዞው ወቅት ቦቢ ሬይ የሚነዱትን መኪናና እየነዳ ያለውን ሰውም ይገነዘባሉ ብሎ ይጠይቀዋል እና ሬይ ምንም ሐሳብ እንደሌለውም ይናገራል። እያለቀሰ ያለው ቶኒ ዞር ብሎም ይመለከተዋል። እሱና ጓደኞቹ በዚህ አስፈሪ ምሽት በሚስቱና በሴት ልጁ ላይ ያደረሱትን የማይነገሩ አስፈሪ ነገሮችን ሬይን ያስታውሰዋል። ሬይ ቢክድም ቦቢ በቁጥጥር ስር ያውለዋል። ቦቢ የሚናገረው ነገር ሁሉ በፍርድ ቤት በእሱ ላይ ሊጠቀሙበት እንደሚችሉም ይነግረዋል። ከዚያም ሬይና ሰዎቹ የቶኒ ሚስትና ሴት ልጅ ጥቃት ወደ ፈጸሙበት ትሬለር ይወስዱታል። እዚያ ቶኒ ሬይ በዚህ ምሽት ምን እንደተፈጠረ ትክክለኛውን ታሪክ እንዲናገር ይጠይቀዋል። ነገር ግን እንደገና ለመካድ ይሞክራል። ይህም ቶኒ እንዲናደድና ሬይን እንዲመታም ያደርገዋል። ወደ እውነተኛው ዓለም ስንመለስ ሱዛንና ኤድዋርድ አብሮ ወደ ነበሩበት ጊዜ እንመለሳለን። ሱዛን ኤድዋርድ የጻፈውን ልቦለድ አንብባ በቂ እንዳልሆነ ተናግራ ከመጽሐፍ ይልቅ ሌላ ነገር ማድረግ እንዳለበት ትነግረዋለች። ኤድዋርድም ይሳደባል እና ሱዛን እውነታው መሆን እንደምትፈልግና በሚያደርገው ነገር ላይ በመመስረት የወደፊቱ ማየት እንደምትችል ትናገራለች። ይህንን ሲሰማ ኤድዋርድ ሱዛን እንደ እናቷ መሆን እንደጀመረች ይናገራል እና ሁለቱ ይከራከራሉ። በኋላ በትምህርት ቤት ሱዛን የወደፊት ባሏን ሁተንን ታገኘዋለች። ወደ ልቦለዱ ዋና ክፍል ስንመለስ ቶኒ ከቦቢ አስጨናቂ ጥሪ ይቀበላል። ሬይ በቂ ማስረጃ ባለመኖሩ ከእስር ተለቋል። ሁለቱ በምግብ ቤት ውስጥም ይገናኛሉ። ቦቢ አሳዛኝ እውነትንም ይገልጻል። ቦቢ የሳምባ ካንሰር ያለበት ሲሆን የቀረው 1 ዓመት ብቻ ነው። ወደ ጡረታ ለመሄድ የተገደደው ቦቢ ምንም እንኳን ከህግ ወሰን መውጣት ማለት ቢሆንም ፍትህ እንዲሰፍን የማይናወጥ ቁርጠኝነት አለው እና ገዳይ ሲለቀቅ ማየትም አይፈልግም። ይህ በእንዲህ እንዳለ ወደ ኋላ ተመልሰን ሌላ ልብ የሚሰብር ትዕይንት እናያለን። ሱዛን ኤድዋርድን በጣም የተለያዩ ሰዎች ስለሆኑ ግንኙነታቸው እየሰራ እንዳልሆነ ትነግረዋለች። ኤድዋርድ ግንኙነታቸውን እንዳታቋርጥ ሊለምናት ይሞክራል። ነገር ግን ሱዛን ለራሷ የተሻለ ወደፊት ጊዜ እንደምትፈልግና
ከእሱ ጋር ደስተኛ እንዳልሆነችም ትናገራለች። ወደ ልብ ወለዱ አስደናቂ ትረካ ስንመለስ ቦቢ ሬን በሕገ ወጥነት ቢሆንም ፍትህን ለማስፈን ባለው ቁርጠኝነት በባር ውስጥም ይይዘዋል። ሬን ወደ ካምፑም ያመጣዋል እና ሁለተኛው ተጠርጣሪ ሉ በሌላ መኮንንም ይቀርባል። የቦቢ ጤና እያሽቆለቆለ በመምጣቱ ለቶኒ ሽጉጥም ይሰጠዋል። ሆኖም ቦቢ ሲያስመልስ ሁለቱ ተጠርጣሪዎች ለማምለጥ ይሞክራሉ። ነገር ግን ቦቢ ሉን በጥይት ለመምታት ሲገደድ ሙከራቸው ትርምስ ይሆናል። ሬ ግን ማምለጥ ችሏል። ትረካው በድንገት ሱዛንን በክሊኒክ ውስጥ ከሁተን ጋር እያሳየን ይቀየራል። በመኪናው ውስጥ በድርጊቷ እንደምትጸጸትና ኤድዋርድ ሊያውቅ ይችላል ብላ እንደምትጨነቅም ትገልጻለች። እናም ሱዛን ከኤድዋርድ ልጅ ጽንስ ማስወረድ እንዳደረገች የምናውቀው ያኔ ነው። ሁተን ኤድዋርድ ሁኔታውን እንደማያውቅ ለማረጋገጥ ይሞክራል። ነገር ግን ልብ የሚሰብር ሁኔታም ይከሰታል። ኤድዋርድ ከመኪናቸው ውጪ ቆሞ ሲያለቅስም ያዩታል። የኤድዋርድ የዋህነት ሚስቱንና ልጁን እንዲያጣ እንዳደረገው አሁን እንረዳለን እና የመጽሐፉ ዋና ተዋናይ ቶኒ ሚስቱና ሴት ልጁን እንዲያጣ ባደረገው የዋህነት ተፈጥሮ በእሱ ላይ ተመስርቶም የተሰራ ነበር። ወደ መጽሐፉ ስንመለስ ቶኒ ሉ እንደሞተ ሲያይ ይጮሃል። እናም ለእነሱ የበለጠ ጠንክሮ ቢዋጋ ኖሮ ሚስቱንና ሴት ልጁን ባላጣው ኖሮ ብሎም ይጸጸታል። ለእሱ ያዘነለት ቦቢ ያጽናነዋል እና ጥሩ ሰው እንደሆነም ይናገራል። ከዚያም ሬን ማሳደር ስላለባቸው እንዲነሳ ይጠይቀውና ይለያያሉ። በአዲስ ቁርጠኝነት የተነዳው ቶኒ ሬን በቴሌረር ቤት ውስጥም ይከታተለዋል። ሽጉጡን ይዞም እጁ እየተንቀጠቀጠ እንመለከተዋለን። ሬ እየሳቀና እያቃለለው እንደ ቶኒ ያለ ጥሩና ደካማ ሰው ቃታውን መሳብ እንደማይችል ያምናል። ሬ በቶኒ ሚስትና ሴት ልጅ ላይ ያደረሰውን አስከፊ ጥቃት ያመነውን በዚህ ጊዜ ነው። ህመም በማድረስ እየተዝናናና እየተደሰተም ይናገራል። ሬ እንደገና ምንም ነገር ለማድረግ በጣም ደካማ እንደሆነ ሲነግረው ቶኒ ሁለት ጥይቶችንም ይተኩሳል። ነገር ግን ሬን በብረት ይመተዋል። የቆሰለውና ግራ የተጋባው ቶኒ በማግስቱ ጠዋት ይነሳል እና ሬ ወለሉ ላይ ህይወት አልባ ሆኖ እንመለከተዋለን። ቶኒ ከቤቱ ለመውጣትም ይቸገራል። ከቤቱ ውጪ ቶኒ ተደናቅፎ በራሱ ሽጉጥ ላይም ይወድቃል። ሽጉጡም ተተኩሶ በመጨረሻም ለሞት ይዳረጋል። ልብ ወለዱም በዚህ አበቃና ወደ ሱዛን እንመለሳለን። ስለ ኤድዋርድ እያሰበች በገላ መታጠቢያ ውስጥም ትገባለች። በአልጋ ላይ ያለች ከእሱ ጋር መቼና የት መገናኘት እንደምትፈልግ የሚጠይቅ ኢሜል ይደርሳታል። ሱዛን ላይም የተስፋ ብልጭታ እንመለከታለን። በማግስቱ ሱዛን ራሷን አዘጋጅታ ቀለበቷን አውልቃ ፈገግታ እያሳየች የቀድሞ ባሏን በድጋሚ ለማየት ትጓጓለች። ወደ ምግብ ቤቱ ደርሳ ረጅም ሰዓታትም ስትጠብቅ ትዕግስቷ ይፈተናል። መጠጥ ደጋግማ እየጠጣች ወደ መግቢያው እያየችም ትጠብቀዋለች። ነገር ግን ኤድዋርድ በጭራሽ አይታይም። እዚህ ኤድዋርድ የውሳኔዎቿን ውጤት እንድትቋቋም በመተው የተወሰነ አይነት የፈጠራ በቀል እንደወሰደ ቀስ በቀስም ትገነዘባለች። የትዳሯ መፍረስና ያልተሟላ ሕይወት እንዲኖራት ያደረጓትን ምርጫዎች የሚያሰቃይ ማሳሰቢያ በማምጣትም ጥልቅ የጸጸት ስሜት ይውጣታል። ፊልሙም አሁን ኤድዋርድ ሕይወቱን በሰላም እንደቀጠለ፣ ነገር ግን ሱዛን የወሰነችው ውሳኔ ምን ያህል ስህተት እንደነበር ሁሌም እንድታስታውስ አድርጓትም ይጠናቀቃል። ይህንን ፊልም እንዴት አያችሁት? ሀሳብና አስተያየት ካላችሁ እንደተለመደው ኮመንት ላይ አሳውቁኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ